ክቡራትና ክቡራን እስኪ ንገሩኝ፣ ትል የሰው ልጅ መምህር መሆን ይችላል? በምድር ላይ የሚሳብ ደካማ ፍጡር ታላቁን የሰው ልጅ አይዞህ ብሎ መምከር ይችላል? ይህ የምንሰማው ስለ እንስሳት ተረት አይደለም። ይህ ታሪክ ስለ ተስፋ መቁረጥ ጫፍ ነው። ስለ መውደቅና ስለ መነሳት ነው። እየተነጋገርን ያለነው በአንድ ወቅት አይምሮ ደደብ ነው፣ ትምህርት አይገባውም ተብሎ ከትምህርት ገበታ ስለተባረረ ሰው ነው። በትምህርት ቤት ጓደኞቹ ኋላ የቀረ በመምህሩም ተግሳጽ የተሸማቀቀ እና ሕይወትን ጠልቶ ወደ ዱር ስለሸሸ አንድ ተስፋ የቆረጠ ወጣት ነው። ነገር ግን ተወዳጆች፣ ይህ ሰው በዛው አልቀረም። ይህ ሰው ዛሬ ዓለም የሚያደንቀው መላእክት የሚቀኙለትን ኢትዮጵያ በኩራት የምትጠራውን ሰማያዊ ዜማ ያመጣ ሰው ነው። ይህ ሰው ዛሬ በቤተ ክርስቲያናችን የምንሰማው የዜማ ሁሉ አባት፣ የጥበብ ሁሉ ምንጭ ነው። እንዴት ከሸሸበት ጫካ ወደ ቤተ መንግሥት ክብር ተመለሰ? እንዴት ከተማሪነት ተባሮ የመላእክት አስተማሪ ሆነ? ምስጢሩ ያለው አንዲት ዛፍ ስር ነው። ምስጢሩ ያለው አንዲት ትል ጋር ነው። ዛሬ የኢትዮጵያ ቤተ ክርስቲያን ፈርጥ፣ የዜማዎች ሁሉ ንጉሥ ስለሆነው ስለ ቅዱስ ያሬድ እንነጋገራለን። አብራችሁን ቆዩ። ታሪኩ ወደ ኋላ ይወስደናል። ወደ አክሱም ዘመነ መንግሥት በ6ኛው ክፍለ ዘመን አካባቢ። በዚያን ጊዜ የአክሱም ቤተ ክርስቲያን የትምህርት ማዕከል ነበረች። ሕፃኑ ያሬድ ገና በለጋ ዕድሜው አባቱ ስለሞተበት በእናቱ ወንድም በመምህር ጌዲዮን እጅ አደገ። መምህር ጌዲዮን በዘመኑ ታዋቂ የኦሪት መምህር ነበሩ። ያሬድም እንደ ኩዮቹ የዳዊትን መዝሙር ለማጥናት ፊደል ለመቁጠር ተቀመጠ። ነገር ግን አንድ ችግር ተፈጠረ። የያሬድ አእምሮ እንደ ሌሎች ልጆች አልነበር። የጓደኞቹ አእምሮ እንደ ሰም ሲቀረጽ፣ የእርሱ ግን እንደ ድንጋይ ጠጠረ። ፊደል አልገባዋል። ዛሬ የተማረውን ነገ ይረሳል። መምህሩም ይቆጣሉ፣ ይገርፉታል፣ ይመክሩታልም። ግን ለውጥ የለም። 1 ዓመት አለፈ፣ 2፣ 3። ያሬድ ግን ገና ሀ ብሎ ከቆጠረበት ቦታ ንቅንቅ አላለም። ጓደኞቹ መዝሙረ ዳዊትን ጨርሰው ወደ ቀጣይ ደረጃ ሲሸጋገሩ፣ ያሬድ ግን አሁንም እዛው ነው። በተለይ አንድ ቀን የሆነው ነገር የያሬድን ልብ ሰበረው። መምህሩ ጌዲዮን ተስፋ ቆርጦ በጭካኔ ገረፉት። አንተ ድንጋይ ለምን ጊዜን ታባክናል? የሚለው ቃል ከጅራፍ በላይ አጥንቱን ሰበረው። ያሬድ በፍርሃት ተሸማቀቀ። እውነትም እኔ ለምንም አልጠቅም፣ እግዚአብሔር ጥበብን ነፍጎኛል ብሎም አሰበ። እናም ወሰነ፣ ከዚህ ውርደት መሸሽ አለብኛል። መጽሐፉን ወርውሮ የአክሱሙን አቧራ አራግፎ ወደማያውቀው መንገድ እግሩ ወደ መራው መጓዝ ጀመረ። ወዴት እንደሚሄድ ግን አያውቅም። ብቻ ከሰው ፊት መሰወር፣ ከውርደት መሸሽ ነበር ዓላማው። መንገዱ አድካሚ ነበር። የአክሱም ፀሐይ ያቃጥላል። ያሬድ ብዙ ከተጓዘ በኋላ ድካም ሲጫጫነው ሜዳ ላይ ካለች አንዲት ዛፍ ስር አረፍ አለ። በዛች ዛፍ ስር የተቀመጠው ያሬድ በሕይወት ተስፋ የቆረጠ የተሸነፈ ሰው ነበር። ሆዱ በራብ ልቡ በሐዘን እየተቃጠለ ነበር። ዓይኖቹን ወደ ዛፍ ሰደድ አደረገ። በዚህ ሰዓት ነው እግዚአብሔር ያዘጋጀለት መምህር ይመጣ። አንዲት ትል የዛፉን ፍሬ ለመመገብ ወደ ላይ ትወጣ ነበር። ያሬድ በትኩረት ይመለከታት ጀመር። ትሏ ዛፉ ላይ ትወጣና ገና ፍሬው ጋር ሳትደርስ ትወድቃለች። ያሬድም አየ። መስኪን፣ ልክ እንደኔ ነሽ፣ አስቺው አለ በልቡ። ግን ትሏ አልቆመችም። 2ኛ ሞከረች፣ አሁንም ወደቀች። 3ኛ፣ 4ኛ፣ 5ኛ። ያሬድ እየቆጠረ ነው። ትሏ ትወጣለች፣ ትንሸራተታለች፣ መሬት ላይ ትወርቃለች። 6 ጊዜ ሙሉ ወደቀች። ያሬድም ተገረመ። ይህች ደካማ ፍጡር 6 ጊዜ ወርቃ እንዴት ተስፋ አትቆርጥም ሲልም አሰበ። ትሏ ግን ለ7ኛ ጊዜ ጉዞዋን ጀመረች። ቀስ እያለች በጽናት እየተንፏቀቀች ወጣች። በዚህኛው ሙከራ ግን አልወደቀችም። ከዛፉ ላይ ደረሰች። የምትፈልገውን ፍሬም አገኘች። በዚህ ቅጽበት በያሬድ አእምሮ ውስጥ ብልጭታ በራ። ከመሬት ብድግ አለ። ይህች አእምሮ የሌላት ትል 6 ጊዜ ወርቃ በ7ኛው ካሸነፈች እኔ በእግዚአብሔር አምሳል የተፈጠርኩት ሰው ለምን ተስፋ ቆርጣለሁ? ለምንስ አልማርም? አለ። ያ የለበሰው የተስፋ መቁረጥ ካባ በዛሽ ዛፍ ስር ወደቀ። የያሬድ ማንነት እዛሽ ዛፍ ስር ተቀየረ።
ወደ አክሱም ወደ መምህሩ ቤት ለመመለስም ወሰነ። ግን ሲመለስ እንደ ድሮ ተሸማቆ ሳይሆን በወኔና በቁርጠኝነት ነበር። ያሬድም ወደ መምህር ጌዲዮን ተመለሰ። መምህር ሆይ ይቅር ይበሉኝ፣ አሁን እማራለሁ፣ ያስተምሩኝ ብሎ እግራቸው ስር ወደቀ። መምህሩም ተቀበሉት። እናም ተአምር ሆነ። ያ የጠጠረው አይምሮ እንደ ውሃ ፈሰሰ። ያ የተዘጋው ልቦና እንደ ብርሃን በራ። በአንድ ቀን የዳዊትን መዝሙር ተማረ። በሌሎች ተማሪዎች ዓመታት የሚፈጀውን ትምህርት በጥቂት ወራት አጠናቀቀ። ብሉይንና ሐዲስን ሊቃውንትንና መነኮሳትን እስኪያስደምም ድረስ አወቀ። ይህ ተራ እውቀት አልነበረም፣ የእግዚአብሔር ጸጋ የተጨመረበት እንጂ። ግን የያሬድ ታሪክ እዚህ ጋር አያበቃም። እግዚአብሔር ለያሬድ ያዘጋጀው መምህር ብቻ እንዲሆን አይደለም፣ የኢትዮጵያ ብርሃን እንዲሆን እንጂ። አንድ ቀን ያሬድ በቤተ ክርስቲያን ውስጥ ሳለ ድንገት 3 ወፎች መጡ። እነዚህ ወፎች ተራ ወፎች አልነበሩ፣ የእግዚአብሔር መልእክተኞች ናቸው። ያሬድን እየመሩ ወደ ሰማይ አወጡት። በዚያም ልዩ ነገር አየ። የ24ቱ ካህናተ ሰማይ የመላእክት ዝማሬ ተሰማው። በምድር ላይ ተሰምቶ የማይታወቅ ጆሮ ያልሰማው ዓይን ያላየው ጣፋጭ ዜማ ሰማ። ቅዱስ ያሬድ ያንን የመላእክት ዜማ ይዞ ወደ ምድር ተመለሰ። በዚህም ጊዜ ነው ዛሬ የምናውቃቸውን 3ቱን የዜማ ስልቶች የፈጠረው፣ ግዕዝ፣ እዝል እና አራራይ። ግዕዝ እንደ አብ፣ እዝል እንደ ወልድ፣ አራራይ እንደ መንፈስ ቅዱስ። ወይም ግዕዝ ጠንካራና ደረቅ፣ እዝል ለስለስ ያለና የሚያሳዝን፣ አራራይ ደግሞ ልብን የሚመስጥ ቀጭን ዜማ። ያሬድ ጧት ሲዘምር ወፎች ዝም ይላሉ፣ እንስሳትም ቀልባቸውን ይጥላሉ። የሰው ልጅ ሁሉ በዜማው ይማረክ ነበር። የቅዱስ ያሬድ ዜማ ዝናው ንጉሡ ዘንድ ደረሰ። በወቅቱ የነበሩት አጼ ገብረ መስቀል ዜማውን ለመስማት ይጓጉ ነበር። አንድ ቀን በዓል ተከብሮ ቅዱስ ያሬድ በንጉሡ ፊት ቆሞ ይዘምር ነበር። ንጉሡ በዙፋናቸው ተቀምጠዋል። ያሬድ ከፊታቸው ቆሟል። ያሬድ ዓይኖቹን ጨፍኖ እጆቹን ዘርግቶ በመንፈስ ተመስጦ ይዘምራል። ንጉሡን በዜማው ተመስጠው ልባቸው ወደ ሰማይ አምርቷል። በዚህ መሃል አንድ አስደንጋጭ ነገር ተፈጠረ። ንጉሡ በዜማው ተመስጠው በእጃቸው የያዙትን የብረት ጦር ወደ መሬት ሲተክሉት ሳያውቁ የቅዱስ ያሬድ እግር ላይ ተከሉት። ብረቱ የያሬድን እግር መጥቶ መሬት ገባ። ደም ይፈሳል። ነገር ግን ያሬድ አልጮኸም፣ አላቃሰተም። እንዲያውም ህመሙም አልተሰማውም ነበር። ለምን? ነፍሱ ከስጋው ተለይታ በመላእክት ዓለም ተዋኝ ነበርና። ዜማው ይበልጥ እየጠፈጠ ይበልጥ እየረቀቀ ሄደ። ዝማሬውም ሲያበቃ ንጉሡ ባዩት ነገር ደነገጡ። የያሬድ እግር በጦር ተወግቶ ደም በደም ሆኗል። ንጉሡም ከዙፋናቸው ወርደው ወይኔ ምን አደረጉ? ካህኑን ወጋሁት ብለው በሐዘን ተንቀጠቀጡ። ያሬድ ግን በፈገግታ ነበር የሚመለከተው። ንጉሥ ሆይ የሰማዩ ደስታ ከምድሩ ሕመም ይበልጣል አላቸው። ንጉሡም ለካሳ ይሆን ዘንድ የፈለግከውን ጠይቀኝ እሰጥሃለሁ አሉት። ያሬድ ምን የጠየቀ ይመስላችኋል? ወርቅ፣ ስልጣን ወይስ መሬት? ቅዱስ ያሬድ እንዲህ አለ፣ ንጉሥ ሆይ የምጠይቅህ አንድ ነገር ብቻ ነው። እባክህ ከዚህ ዓለም ጫጫታ አርቄ ወደ ጫካ ወደ ተራራ ሄጄ ፈጣሪዬን በጸሎት በዜማ እንዳመሰግን ፍቀድልኝ አላቸው። ንጉሡ ቢያዝኑም ፈቀዱለት። ቅዱስ ያሬድ ወደ ሰሜን ተራሮች አቀና። በዛም ዕድሜው ሙሉ ሲያስተምርና ሲያመሰግን ኖረ። ክቡራትና ክቡራን፣ ዛሬ ቅዱስ ያሬድ በሥጋ ከኛ ጋር የለም። በግንቦት 11 እንደተሰወረ ይነገራል። ነገር ግን ሥራው ሕያው ነው። ዛሬ በየትኛውም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብትሄዱ ያንን የቅዱስ ያሬድን ዜማ ትሰማላችሁ። የሰርጋችን መዝሙሮች፣ የሐዘናችን እንጉርጉሮ፣ የበዓላችን ሽብሸባ መሰረቱ የያሬድ ነው። ግን የያሬድ ታሪክ ለኔና ለናንተ ምን ያስተምረናል? በሕይወታችሁ ስንት ጊዜ ወደቃችሁ? ስንት ጊዜ አትችልም ተባላችሁ? ምናልባት አሁን ይህንን ቪዲዮ የምታዩት ተስፋ ቆርጣችሁም ይሆናል። ምናልባት እንደ ያሬድ ትምህርት አይገባኝም ወይም ሥራ አይሳካልኝም ብላችሁ ጓዛችሁን ጠቅልላችሁ ለመሸሽ እያሰባችሁ ይሆናል። ቆዩ፣ ያሬድን አስታውሱ። ያሬድን ያስተማረችው ዩኒቨርሲቲ አይደለች፣ አንዲት ትል ናት። ምስጢሩ መውደቅ ላይ አይደለም፣ ምስጢሩ መነሳት ላይ ነው። 6 ጊዜ ብትወድቅ ለ7ኛ ጊዜ ተነስ። ዓለም ደደብ ብትልህ እግዚአብሔር የጥበብ ማዕከል ሊያደርግ ይችላል።
የያሬድ አምላክ የአንተም አምላክ ነው። ዛሬ ውድቀታችሁን ወደ ስኬት፣ እንባችሁን ወደ ዜማ፣ ሐዘናችሁንም ወደ ደስታ ሊለውጠው ይችላል። ስለዚህ ወዳጆቼ እንደ ትሉ አጽኑ፣ እንደ ያሬድ ተመለሱ። እግዚአብሔር ከእናንተ ጋር ነው። ይህ የቅዱስ ያሬድ ታሪክ ነው። የኢትዮጵያ ዜማ፣ የጽናት ተምሳሌት። ውድ የፍኖተ ወንጌል ቤተሰቦች የዛሬውን ዝግጅታችንን እንደወደዳችሁት ተስፋ እናደርጋለን። የቅዱስ ያሬድ በረከት በሁላችን ላይ ይደር። ይህንን ታላቅ ታሪክ ለሌሎችም እንዲደርስ ላይክ እና ሼር ማድረጉን አይርሱ። እንደዚህ አይነት አስተማሪ ታሪኮች፣ የቅዱሳን ሕይወትና መንፈሳዊ ትምህርቶች በፍጥነት እንዲደርሱ ሰብስክራይብ የሚለውን በተን እናም የደውል ምልክቷን ይጫኑ። ስለ አብሮነታችሁ እናመሰግናለን። በሌላ ድንቅ ታሪክ እስክንገናኝ ቸር ይግጠመን። እግዚአብሔር ኢትዮጵያን ይባርክ።